ሰላም ጤና ይስጥልኝ እንደምን አላችሁ እኔ ቄስ ባንታየው ታደሰ ባላለሁ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሳሪሳና ማህበረ ምዕመናን ቄስ ነኝ ዛሬ ይህንን ፕሮግራም አብረን በጋራ የምንካፈለው የሉትራን አወርስ ሚኒስትሪ ያዘጋጀው ፕሮግራም ላይ እንግዳ ሆኜ ተጋብዤ በመገኘቴ ይህንንም ትምህርት እንዳቀርብ ስለተጋበዝኩኝ እጅግ አድርጌ አመሰግናለሁ ሁለት ርዕሶች ላይ በትኩረት እንነጋገራለን ወይንም በሁለት ርዕሶች ላይ ከኔ ጋር እንቆያለን የመጀመሪያውና አንደኛው አማኝ የወንጌል ምስክርነት ኃላፊነቱን እንዴት ሊወጣ ይችላል የሚለው ነው አማኝ የወንጌል አገልግሎት ኃላፊነቱን እንዴት ሊወጣ ይችላል የሚለውን ዋና ሐሳብ እናያለን ሁለተኛው ቤተክርስቲያንና የወንጌል ስርጭት አገልግሎቷን በምን አይነት መንገድ ታሳልጣለች በምን አይነት መንገድ ታራምዳለች እንዴትስ የወንጌል ስርጭትን ልትሰራ ትችላለች የሚለውን በትኩረት እናያለን ማለት ነው ወደ ትምህርታችን ስንገባ ሐዋርያት ሥራ ምዕራፍ 5 ላይ ያለውን ቃል አንብበን እንጀምራለን ሐዋርያት ሥራ ምዕራፍ 5 ቁጥር 17 በጌታ በኢየሱስ ክርስቶስ ስም አነባለሁ ሊቀ ካህናቱ ግን ሰዱቃውያን ወገን የሆነው ከእርሱ ጋር የነበሩ ሁሉ ተነሱ ቅናትም ሞላባቸው ሐዋርያት ላይም እጃቸውን ጭነው በሕዝቡ በወይኒ ውስጥ አኖሯቸው የጌታ መልአክ ግን በሌሊት የወይኒውን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝቡ በመቅደሱ ንገሩ አላቸው ይላል ይህ ዘመን የመከራ ዘመን ነው የስቃይ ዘመናቸው ነው የስደት ጊዜያቸው ነው እንደፈለጉት ወንጌልን የመናገር አቅም የሚያሳጣበት ወቅት ላይ ነው ፈጽሞ ለሐዋርያቶች ወንጌልን በአርነት ለመናገር የከበዳቸው ጊዜ ነው ያን ብቻ አይደለም ሐዋርያቶች ተይዘው ወደ ወይኒ የተጣሉበት ሰዓትና ወቅትም ነበር ነገር ግን በወይኒ ቤት ሳሉ የእግዚአብሔር መልአክ መጣና እንደዚህ አላቸው ይላል አሁን ውጡ አላቸው በሩን ከፍቶ አወጣቸውና ሂዱና የዚህን የሕይወት ቃል ሁሉ በቤተ መቅደስ ተናገሩ አላቸው ይላል ልንናገረው የሚገባ እውነት እንዳለ መጽሐፍ ቅዱስ ይናገረናል የዚህ ትምህርት ዓላማ ዝርዝሮቹን ከዚህ ከሐዋርያት ሥራ መጽሐፍ መነሻ እንዳድርገን ወደ ዝርዝሮቹ እንግባ የትምህርቱን ዓላማ የመጀመሪያውና አንደኛው የወንጌል ምስክርነት መጽሐፍ ቅዱሳዊ መሰረት እንዲኖረው ማድረግ ነው አንድ ሰው የወንጌል ምስክርነትን ሊመሰክር ሲነሳ የወንጌል ምስክርነትን ሊያውጅ ሲነሳ የወንጌል ተልእኮውን ከግብ ለማድረስ ሲነሳ የወንጌል ስርጭት ልናገር አስቤያለሁ አቅጃለሁ ራእይ አለኝ ብሎ ሲነሳ የወንጌል ምስክርነቱን መጽሐፍ ቅዱሳዊ መረዳት ሊኖረው ይገባል መጽሐፍ ቅዱሳዊ መረዳት ከማጣት የተነሳ የወንጌል ስርጭቶቻችን የወንጌል አገልግሎቶቻችን መልካቸው ይጠፋል ይበላሻል በዚህ ውስጥ የማቴዎስ ወንጌል ምዕራፍ 28 ከ18 እስከ 20 ያለው የታላቁ ትእዛዝ ማሰብ ግዴታችን ነው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ይላል የወንጌል ስርጭት መጽሐፍ ቅዱሳዊ መሰረት አለው እኔ ወንጌልን ለመሰክር ስወጣ መሰረቴ መጽሐፍ ቅዱስ ነው የተሰጠኝ ተልእኮ ነው የታዘዝኩበት ትእዛዝ ነው የሚል ትክክለኛ መጽሐፍ ቅዱሳዊ መሰረት ሊኖረን ይገባል የዚህ መጽሐፍ ቅዱስ ክፍላችን ውስጥ በሌላ ቦታ ላይ በሁለተኛ ቆሮንቶስ ምዕራፍ 5 ከ18 እስከ 20 ሐዋርያው ጳውሎስ የሚናገረውን ቃልም መጽሐፍ ቅዱሳዊ መሰረታችን አድርገን ልንይዝ ይገባናል ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው እግዚአብሔርም በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም በእኛም የማስታረቅን ቃል አኖረ ይላል በእኛም የማስታረቅን ቃል አኖረ የወንጌል ምስክርነት መጽሐፍ ቅዱሳዊ መሰረት እንዳለው መረዳት ነው የመጀመሪያው ለዚህ ነው ሐዋርያቶች በሐዋርያት ሥራ መጽሐፍ ላይ ሐዋርያው ሲናገር በምዕራፍ 1 ቁጥር 8 ላይ መጽሐፍ ቅዱሳዊ መሰረት ለምስክርነት ወሳኝ እንደሆነና መጽሐፍ ቅዱሳዊ መሰረት እንዳለን የሚናገረው ነገር ግን
መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ መጽሐፍ ቅዱስ የሚናገረው። ለዚህ ነው የዚህ ትምህርት ዓላማ ምንድነው ካልን በወንጌል ስርጭት ውስጥ መጽሐፍ ቅዱሳዊ መሰረትን ማስያዝ ማስጨበጥ ነው። ሁለተኛው የዚህ ትምህርት ዓላማ ምስክርነት ስነ መለኮታዊ መሰረቱን ማሳየት ነው። ምስክርነት ስነ መለኮታዊ መሰረት አለው። ዝም ብሎ አይደለም የሚነገረው፣ ዝም ብሎ አይደለም የሚታወጀው። ስነ መለኮታዊ ምስክርነቱን ማወቅ መቻል አለብን። ምስክርነት ማለት ምን ማለት ነው? አንድ ሰው ሊመሰክር ሲወጣ ምንድነው የሚመሰክረው? ምንድነው የሚናገረው? ምንድነው የሚያውጀው የሚለውን መረዳት ተገቢ ነው። መመስከር ማለት በግል ያጋጠመውን ወይንም ያወቀውን እውነት መናገር ማለት ነው። ይሄ በጣም ሊሰመርበት የሚገባ እውነታ ነው። መመስከር ማለት በግል ያጋጠመውን ያወቀውን ያንን የተረዳውን እውነት ለሰዎች መንገር ማለት ነው። ምስክርነት ማለት ምስክርነት የሚለው ቃል ማርቲስ ከሚል የግሪክ ቃል የመጣ ነው። ማርቲስ ይለዋል የግሪኩ ቃል። ቀጥተኛ ትርጉሙ የሚመሰክር ማለት ነው። ስለዚህ አንድ ክርስቲያን፣ አንድ ያመነ ሰው ልመሰክር ነው ሲል ያመነውን፣ ያወቀውን፣ የተረዳውን፣ በትክክል የተገነዘበውን ደግሞ የሚያጣጣመውን ያንን እውነት ላላወቁ፣ ላልተረዱ፣ ላልተገነዘቡ ማሳወቅ መንገር ማለት ነው። ይሄ ቃል በሐዋርያት ሥራ ምዕራፍ 4 ቁጥር 20 ላይ በስፋት ተቀምጦ እናየዋለን። በአዲስ ኪዳን ሰማዕታት ክርስቶስን ላዩበት፣ ከክርስቶስ የሰሙትን፣ ከክርስቶስ የተማሩትን እውነታውን የመሰከሩበት ቃል ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 20 ላይ ጴጥሮስ ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ እግዚአብሔር ፊት የሚገባ እንደሆነ ቁረጡ፣ እኛስ ያየነውን የሰማነውን ከመናገር ዝም ማለት አንችልም አሏቸው ይላል። ያየነውን የሰማነውን ከመናገር ዝም ማለት አንችልም። ምስክርነት ማለት ያየነውን የሰማነውን መናገር ማለት ነው። የዚህ ትምህርት ሶስተኛው ዓላማ መጽሐፍ ቅዱሳዊ መሰረት ነው። መጽሐፍ ቅዱሳዊ መሰረት ማስያዝ ነው። ቅድም ከላይም ደግሜዋለሁ። መጽሐፍ ቅዱሳዊ መሰረት ማለት ምን ማለት ነው? የመጀመሪያው ነጥባችን ላይ ያወራነውን አንድ ነገር መዘንጋት የለብንም። መጽሐፍ ቅዱሳዊ መሰረትን እንድንረዳ ነው ብለናል። መጽሐፍ ቅዱሳዊ መሰረትን ከተረዳን በኋላ መጽሐፍ ቅዱሳዊ መሰረት አለኝ ወይ? እኔ ይህንን የወንጌል ስርጭት ልናገር ስወጣ፣ ይህንን የወንጌል ስርጭት ላውጅ ስወጣ፣ ይህንን የወንጌል ምስክርነት ልናገር ስወጣ መጽሐፍ ቅዱሳዊ መሰረት አለኝ ወይ? አዎ አለን። የምንናገርበት፣ የታዘዝንበት፣ አዋጅ የምናውጅበት ከላይ የጠቀስናቸው ሶስቱ የመጽሐፍ ቅዱስ እውነታዎች የማቴዎስ ወንጌል ምዕራፍ 28 ከ18 እስከ 20 ያለው የታላቁ ተልእኮ ግብ ሂዱ የሚል መጽሐፍ ቅዱሳዊ መሰረቴ ነው ለኔ። ስለዚህ አንድ ክርስቲያን መጽሐፍ ቅዱሳዊ መሰረት አለው። ሌላኛው ዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ ያለው ጌታ ኢየሱስ ክርስቶስ የተናገረው ቃል ነው። ከጲላጦስ ጋር ያለው እንግዲህ ንጉሥ ነህን ይለዋል ጲላጦስ። ጌታችን መድኃኒታችን ኢየሱስ ክርስቶስን ይህንን ጥያቄ ይጠይቀዋል። ንጉሥ ነህን አለው ይላል። ኢየሱስም መልሶ እኔ ንጉሥ እንደሆኑ አንተ አልህ፣ ግን ተልእኮዬ እሱ አይደለም፣ አንድ እውነት አለኝ ይለዋል ኢየሱስ። እኔ ለእውነት ልመሰክር ስለ እውነት ተወልጃለሁ፣ እኔ ለእውነት ልናገር ስለ እውነት መጥቻለሁ፣ ስለዚህ ወደ ዓለምም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል፣ ከእውነት የሆነ ሁሉ ይቀበለኛል ብሎ መጽሐፍ ቅዱሳዊ እውነት መሰረት የተላከበትን ተልእኮና ግብ ለጲላጦስ ይነግረዋል። ስለዚህ ምስክርነት መጽሐፍ ቅዱሳዊ መሰረት እንዳለን ማወቅ፣ ማመን
መረዳት ተገቢ ነው። ሌላኛው በምስክርነት ውስጥ የእያንዳንዱ አማኝ ትእዛዝ እንደሆነ ማወቅ ነው። ምስክርነት የሁሉ አማኝ ትእዛዝ ነው። የትንሽ የትልቅ አይልም። የዳነ በክርስቶስ ኢየሱስ ያመነ የዘላለም ሕይወት ያገኘ ዳግም የተወለደ ሁሉ ትእዛዝ ነው የወንጌል ምስክርነት። የወንጌላዊ፣ የፓስተር፣ የቄስ፣ የነቢያት፣ የአፖስቶሎች ምናምን ብቻ ተወስኖ የተቀመጠ አይደለም። የዳነ ሰው ሁሉ ትእዛዝ ነው የወንጌል ምስክርነት። ወገኖች አንድ ነገር እናስተውል። አንዳንድ ጊዜ ላልዳኑ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተናገር ብሎ ለመናገር የአገልጋዮች ሚና ብቻ ይመስለናል። ግን አይደለም። ቤተክርስቲያን ልታቅ ልትረዳና ልጆቿን ልታስተምር ከሚገባት እውነታዎች መካከል ሁሉ ዕዳ እንዳለበት ነው። የወንጌል ተልእኮ የሰዎች ሁሉ ልጆች ነው። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እስከ 20 ሐዋርያው ጳውሎስ ይህንን ቃል ሲናገር እንደዚህ ብሎ ያስቀምጣል። በሁለተኛ ቆሮንቶስ ምዕራፍ 5 ከ18 እስከ 20 የማስታረቅን አገልግሎት እንደሰጠን ደግሞም ታረቁ ብለን እንደምናውጅ እኛ የክርስቶስ መልእክተኞች መሆናችንን በግልጽ ያስቀምጣል። የማስታረቅን አገልግሎት በእኛ አኖረ። አሁን ከእግዚአብሔር ጋር ታረቁ ብለን እንሰብካለን። ታረቁ ብለን የተጣሉትን የማስታረቅ የጠፉትን ፈልጎ አንጥቶ ወደ አባታቸው ቤት የመመለስ አገልግሎትን በእኛ አኖረ ይላል ጳውሎስ። ዛሬም የእያንዳንዱ አማኝ ትእዛዝ ነው የወንጌል አገልግሎት። ወገኖች አንድ ነገር እንረዳ። ወንጌልን ባልሰብክ ወየውልኝ አለ። ስለዚህ ወንጌል የአንዳንድ ሰዎች የተማሩ የኃያላን የዕውቆች አለበለዚያ የፓስተሮች የወንጌላውያን የተወሰኑ ቡድኖች የምስክርነት አገልግሎት ተብለው የሚጠሩ ጎራ አድርገን የከፈልናቸው ብቻ አይደለም። የእያንዳንዱ አማኝ ትእዛዝ ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ዳኑ፣ ታረቁ፣ ኑ ብሎ ማወጅ የሁሉ አማኝ ትእዛዝ ነው። ጴጥሮስ በመልእክቱ ላይ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 አማኞች የተመረጡ ሕዝብ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ የእግዚአብሔር ልዩ ኅብረት መሆናችንን በግልጽ ጽፎታል። እዚህ ነው ቅዱስ ጴጥሮስ በአንደኛው መልእክቱ በምዕራፍ 2 ቁጥር 9 ላይ የተመረጣችሁ ሕዝቦች፣ የንጉሥ ካህናቶች፣ የእግዚአብሔር ልዩ ኅብረቶች ናችሁ ብሎ ለኛ የተሰጠንን የወንጌል ተልኳችንን በደንብ አድርጎ ይነግረናል። ታዲያ የወንጌል ምስክርነትን ለመመስከር ሰዎችን ከክርስቶስ ጋር ታረቁ ለማለት መንፈሳዊ ዝግጅቶች ያስፈልጉናል። ይህን በደንብ ረገጥ አድርገን ልናውቀውና ልንረዳው የሚገባ ርዕስ ነው። በሁለተኛው ላይ ለመመስከር መንፈሳዊ ዝግጅት። አንድ ሰው ለመመስከር መንፈሳዊ ዝግጅት ሊኖረው ይገባል። መንፈሳዊ ዝግጅት ስንል ምን ማለታችን ነው? ዝም ብለን ተነስተን የምንወጣው የምናውጀው የምንገባበት የምንሄደው እንዲህ ነው ብለን የምንናገረው ነገር አይደለም። ዝም ብሎ ቀላል ነገር አይደለም። ምስክርነት፣ የወንጌል ምስክርነት። ስለዚህ ለመመስከር መንፈሳዊ ዝግጅት ያስፈልጋል። ለመመስከር መንፈሳዊ ዝግጅት ያስፈልጋል። ነጥቦቹን እየተመለከትን እንሂድ። አንደኛው በዚህ ለመመስከር መንፈሳዊ ዝግጅት በሚለው ስር ነጥቦችን እናስቀምጥ። ከክርስቶስ ጋር ግላዊ ግንኙነት ክርስቲያን ሊኖረው ይገባል። ግላዊ ግንኙነት፣ እውነተኛ ምስክርነት የሚጀምረው ከኢየሱስ ክርስቶስ ጋር ባለን እውነተኛ እያደገ በሚሄድ ግንኙነት ነው። አንድ ሰው
የወንጌል ምስክርነትን ለመመስከር ሲወጣ ከክርስቶስ ጋር ያለው ግላዊ ሕይወት ወሳኝነት አለው። በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ኢየሱስ ክርስቶስ የሚናገረው ምሳሌ ወሳኝ ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ የሚናገረውን ቃል ልብ ብለን ማጤን ይገባናል። ይህንን ክፍል በጥንቃቄ እንመልከተው። ቁጥር 5 ላይ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለውን ክፍል መመልከት ተገቢ ነው። ምክንያቱም ከክርስቶስ ጋር ያለን ግላዊ ግንኙነት አንድ ሰው ህብረት ካለው ከክርስቶስ ጋር የጠበቀ ግንኙነት ካለው የጠበቀ ግላዊ ሁደት ካለው ወንጌልን ለመመስከር አቅም አለው። እንደዚህ ይላል ቁጥር 5 እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎቼ ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በርሱ ብዙ ፍሬ ያፈራል ይላል። ከክርስቶስ ጋር ያለን ግላዊ ግንኙነትን ይናገራል ዮሐንስ። ያለ ክርስቶስ ፍሬ ማፍራት አንችልም። ያለ ክርስቶስ ውጤታማ ልንሆን አንችልም። ያለ ክርስቶስ ግባችንን ልንመታ አንችልም። ከእኔ ብትሆኑ፣ ከእኔ ጋር ብታፈሩ፣ ከእኔ ጋር ብትጣበቁ ብዙ ፍሬ ታፈራላችሁ። ያለ እኔ ምንም ልታደርጉ አትችሉም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ትምህርት ያስተምራል። ስለዚህ ለመንፈሳዊ ዝግጅት አንዱ ከክርስቶስ ጋር ያለን ህብረት ነው። ከክርስቶስ ጋር ያለን ግላዊ ግንኙነት ነው። የመጀመሪያዋ ነጥብ ናት። ሁለተኛው ነጥብ ለመመስከር መንፈሳዊ ዝግጅት ምንድነው ካልን ጸሎትና በመንፈስ ቅዱስ ላይ ጥገኛ መሆን ነው። ጸሎት ወሳኝ ነው። ያለ ጸሎት ምንም ልናመጣ አንችልም። ያለ ጸሎት ምንም ልናደርግ አንችልም። ወገኖች አንድ ነገር እንረዳዳ። ደፋሮች አንሁን። ድፍረት ይጠቅማል። ድፍረት ወሳኝነት አለው። ያለ ጸሎት ግን ዋጋ ያስከፍላል። የሚጸልይ ሰው ከእግዚአብሔር ተቀብሎ ይወጣል። የሚጸልይ ሰው እግዚአብሔርን ይሰማል። የሚጸልይ ሰው ምሪት ይቀበላል። የሚጸልይ ሰው አቅጣጫን ያያል። የሚጸልይ ሰው ድምጽ ይሰማል። የሚጸልይ ሰው የተዘጋን ያስከፍታል። ለመመስከር መንፈሳዊ ዝግጅት ውስጥ ወሳኝ ነገር ቢኖር ጸሎትና የመንፈስ ቅዱስ ላይ ጥገኛ መሆን ነው። ጸሎት ወሳኝ ነገር ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 31 የዚህ ማስረጃ ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ እንደዚህ የሚል ቃል አለ። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ ኃይል ሞላው፣ ክብር ከበበው፣ የእግዚአብሔር መገኘት ከነሱ ጋር ታወቀ፣ ሐልዎቱ መጣ፣ በሁሉ መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። ከጸለዩ በኋላ የእግዚአብሔርን ቃል ለመናገር የኢየሱስ ክርስቶስን አዳኝነት ለማወጅ ጸሎት ወሳኝነት አለው። የዚህን መጽሐፍ ቅዱስ ክፍል አውድ ምዕራፍ 4 ቁጥር 31ን የሐዋርያት ሥራ ምዕራፍ 4 ቁጥር 31ን ሐሳብ ወደ ላይ ሄዳችሁ ካያችሁ ፈርተዋል፣ ሰክተዋል። ለሞት የሚጠበቁበት ጊዜ ነው። ግርፋት አለ፣ ስቃይ አለ፣ ሐዘን አለ፣ እንባ ውስጥ ናቸው፣ ጭንቀት አለ፣ ግን ጸሎት አለ። ዛሬ የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ኢየሱስ ደም ሰው የሆናችሁ የወንጌል አደራና ተልእኮን የተሸከማችሁ እመክራችኋለሁ። ያለ ጸሎት ግባችሁን አትመቱም። ያለ ጸሎት ወንጌልን ከግብ አታደርሱም። ያለ ጸሎት አንድ እርምጃ መራመድ አትችሉም። ኃይልን ማግኘት የምትችሉት ኢየሱስ ክርስቶስ ያድናል ብሎ ለመናገር የእግዚአብሔር ሕልውናን ማግኘት አለባችሁ። ያም በጸሎት የተቀመጡበት ቦታ ያሉበት ስፍራ በእግዚአብሔር መንፈስ ተሞላ። በግልጥ የእግዚአብሔርን ቃል ተናገሩ። በፈሩበት መሃል
በሰጉበት መሃል በሚያስደነግጧቸው ሰዎች መሃል ኢየሱስ ክርስቶስን እንዳይናገሩ አፋቸውን በለጎሙባቸው ሰዎች መሃል በድፍረት ተናገሩ። ኢየሱስ ከሞት ተነስቷል፣ የዘላለም ሕይወት ባለቤት የሚያደርግ እሱ ብቻ ነው ብለው ማወጅ ጀመሩ። ዛሬም ጸሎት በፈራንበት በሰጋንበት ኢየሱስን መቼ ነው ልናገር የምችለው ብላችሁ ደንግጣችሁ በራችሁን ዘግታችሁ በተቀመጣችሁበት መንደር አካባቢ ባላችሁበት ቦታ የትኛውም ሲቹዌሽን ውስጥ ሁኑ፣ አንድ ነገር ነግራችኋለሁ፣ ጸልዩ፣ ኃይልን ታገኛላችሁ። ኢየሱስ ክርስቶስን በግልጽ የመናገር አቅም ይሆንላችኋል። ጸሎት ወሳኝ። ሌላኛው በመንፈስ ቅዱስ ላይ ጥገኛ መሆን። ጸሎት ላይ በመንፈስ ቅዱስ ላይ ጥገኛ መሆን በዮሐንስ ወንጌል ምዕራፍ 16 ከቁጥር 8 እስከ 13 ሄደን የዚህን መጽሐፍ ቅዱስ ክፍል ስንመለከት በጣም በሚደንቅ ሁኔታ በመንፈስ ቅዱስ ኃይል ላይ ጥገኛ ሆነው እናያቸዋለን። መንፈስ ቅዱስ ኃይል ላይ ተደግፈው በመንፈስ ቅዱስ ኃይል ታምነው ወንጌልን ሲናገሩ እንመለከታለን። ይህንን የመጽሐፍ ቅዱስ ክፍል እንመልከት። ዮሐንስ ወንጌል ምዕራፍ 16 ከቁጥር 8 እስከ 13 እኔ ከቁጥር 12 እና 13 ያለውን ሐሳብ በደንብ ላየው ወዳለሁ፣ ግን ወደታችን እርሱም መጥቶ ስለ ኃጢአት ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅ ወደ አብ ስለሚሄድ ከዚያም በኋላ ስለምታዩኝ ነው፣ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉ። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። በደንብ እናስተውል። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውንም ሁሉ ይነግራችኋል። በመንፈስ ቅዱስ ላይ ጥገኞች መሆን አለብን። ድፍረታችንን አይደለም መጠቀም ያለብን። መንገዱ ስለተመቸልን ብቻ ማወጅ አይደለም። ለመመስከር መንፈሳዊ ዝግጅት ያስፈልጋል ስንል በመንፈስ ቅዱስ ላይ ጥገኛ መሆን አለብን። ይሄ ወሳኝ ነገር ነው። ለመመስከር መንፈሳዊ ዝግጅት ሶስተኛው ነጥብ ምንድነው? ክርስቶስን የሚመስል ባህሪ መገንባት ነው። ምስክርነት፣ የወንጌል ተልእኮ ክርስቶስ ኢየሱስን የሚመስል ባህሪ ይፈልጋል። ቅድም በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ አንድ ቃል አንብበን ወይንም ተመልክተን አልፈናል። አሁን በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካሙን ስራችሁን አይተው፣ ማቴዎስ ወንጌል ምዕራፍ 5 ቁጥር 16 መልካሙን ስራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩ ብርሃናችሁ በሌሎች ፊት በሰዎች ፊት ይብራ ይላል። ምንን አይተው? መልካሙን ስራችሁን አይተው። በክርስቶስን የሚመስል ባህሪ መገንባት ለመመስከር መንፈሳዊ ዝግጅት ነው። እንጠንቀቅ። ለመመስከር መንፈሳዊ ዝግጅት ብለን ስናወራ የመጀመሪያው ከክርስቶስ ጋር ያለን ግላዊ ህይወት ነው። ሁለተኛው ጸሎትና መንፈስ ቅዱስ ላይ ጥገኛ መሆን ነው። ሶስተኛው ክርስቶስ ኢየሱስን የሚመስል ባህሪ ነው። በሰዎች ፊት ሊታይ የሚችል ብርሃን እንድናበራ ነው። ገላትያ ምዕራፍ 5 ቁጥር 22 እና 23ን የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስንም መግዛት ናቸው ይላል። ክርስቶስን የሚመስል መንፈሳዊ ባህሪ መገንባት
ወገኖቼ የወንጌል ምስክርነት ተልእኮ ውስጥ ለመንፈሳዊ ዝግጅት ወሳኝነት ነው። ከክርስቶስ ጋር ያለን ግላዊ ሕይወት፣ ጸሎትና መንፈስ ቅዱስ ላይ ጥገኛ መሆን፣ ክርስቶስ ኢየሱስን የሚመስል ባህሪ መገንባት። እንጸልይ። ዘላለማዊና ጻድቅ ሆንክ እግዚአብሔር አምላካችንና አባታችን ሆይ በተወደደው ልጅ በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ስለ ታላቅነትህ፣ ስለ ምሕረትህ፣ ስለ ቸርነትህ በኢየሱስ ክርስቶስ ስም ክብር ላንተ ብቻ ይሁን። ይህንን መልካም ጊዜ ስለሰጠህን፣ ደግሞም በፊትህ እንድንማር ስለረዳህን፣ የቃልህን ደጆች ስለከፈትክልን ክብሩን አንተ ጠቅልለ ውሰድ። ስለሚኖረን ጊዜ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ከፍ በል። ማደሪያ ለዘላለም የተባረከ ይሁን። በኢየሱስ ክርስቶስ ዘላለማዊና ጻድቅ ስም አሜን።